ዛሬ ማገለግላችሁ ስለ ኢየሱስ ፊት ነው። የኢየሱስ ፊት በሉስቲ ፊቱ ላይ ሚስጥር አለ። ብዙ ሚስጥር የተቀመጠበት ፊት ነው ኢየሱስ ፊት። የእግዚአብሔር ክብር ሙሉ ያለው የኢየሱስ ፊት ላይ። አሜን በሉ እንጂ። የፈለከው የክብር ደረጃ ማለት የኢየሱስ ፊት ነው። አይገርምም? ስለ ክብር ካሰባችሁ ማሰብ ያለባችሁ የኢየሱስን ፊት ብቻ ነው። አሁን እዛ ውስጥ ያለው ሚስጥር ነው መነግራችሁ። ስለ ኢየሱስ ፊት ሲገባ ገና እየገባ ሲመጣ የክብር ክልልህ እየጨመረ ነው የሚሄደው። ሚስጥር ነው መነግራችሁ። the mystery of the face of Jesus Christ. ሙሴ ወደ ተራራ ላይ ወጥቶ የእግዚአብሔርን ክብር እግዚአብሔርን ከጀርባው አይቶ ሲወርድ ፊቱን ሊያዩ አልቻሉ። ፊቱ ስለሚያበራ ፈሩ። ከዛ ሸፍንልን አሉት። አረ ሙሴ ታስፈራለህ፣ ምንድነው? እስቲ ያስቡት፣ አይኑ ያበራል ማለት ነው። ወገለ አሁን አንዳንድ ፊልም ላይ እንደምናየው ፊቱ ላይ እሳት ነው ያለው። የሙሴ አገልግሎት የሕግ አገልግሎት ነው፣ የኩነኔ አገልግሎት ነው፣ የርግማን አገልግሎት። ምን ማለት እንደሆነ ላስረዳችሁ። ሙሴ መጣና የእግዚአብሔርን ሕግ ይዞ መጣ። 10 ሕግ፣ ሌሎችንም 600 ምናምን ሕግ። ከዛ በኋላ መጣና ከነዚህ ሕግጋት ውስጥ አንዱን የሳተ ሁሉንም ስቷል። ደግሞ ሁሉንም ነው የምንስተው። የሙሴ ሕግ የሚያሳየው እግዚአብሔር ጻድቅ መሆኑንና እኛ ሁላችን ደግሞ ኩነኔ ውስጥ እንዳለን ነው የሚያሳየው። አትዋሽ ይላል። እዚህ ውስጥ እስቲ ዋሽቶ የማያውቅ ከተወለደ ይሄ ሁሉ ሸታም ነው። እዚህ ውስጥ ዋሽቶ የማያውቅ የለም። አትስረቅ ይላል። ቢያንስ ይኸውልህ ስኳር ሰርቀሃል፣ እስክሪብቶ ሰርቀሃል። ሌባ እስቲ በህይወቴ ሰርቄ አላቅም የሚል አንድ ሰው ይኸው ስንት ሌባ እኮ ነው እዚህ ውስጥ ያለው ሌባ። የእግዚአብሔር የአምላክህን ስም በከንቱ አትጥራ ይላል። ይኸው በእግዚአብሔር ስም ተዋሻል። የእግዚአብሔርን ስም ይኸውልህ እጃቸውን ታጥበው ነው አልሳቸውን ተግሞጥሙጦ ነው የሚጠሩት ፈሪሳውያን። እኛ ቀላል ነው እግዚአብሔርን ስም መጥራት። በውሸት እግዚአብሔርን ገብርኤልን ትላለህ። ሁሉም ሕግ ከመጣ ከ10 ስንት ነው የምታገኘው? እስቲ 0 ብለው። ሰንበትን አክብር ይላል። ቅዳሜ ቸርች አትመጣም። የባልንጀራህን እንትን አትመኝ። አሁን ራሱ ስትመጣ አንድ ጀቱር መኪና ይሄን ሰው ያውርጄ በነደው ብለን ይመጣ። ስለዚህ የሙሴ አገልግሎት የምን አገልግሎት ነው? ይመጣና አንተን ይኮንንሃል ማለት ነው። የኩነኔ አገልግሎት ነው። ሙሴ ሲያገለግል አንተን 0 ብቻ ነው የሚሰጥ። አንተና ሙሴ ስትገናኙ የወደክ መሆነ ነው። ኢየሱስ ደግሞ መጣ። ሃሌሉያ። ኢየሱስ ደግሞ ምን አደረገ መሰለ? አልዋሸህም፣ አልሰረክም፣ አልዋሸህም፣ ምንም ነገር አልገደልክም። ነፍሰ ገዳይ እግዚአብሔርን መንግስት አይወርስም ይላል አይልም? ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። አንተ ውስጥ እኮ የኔ 100 ሰው አለ የምትጠላው ነፍሰ ገዳይ። ኢየሱስ መጣና ያንተን ኃጢአት ሁሉ በራሱ ላይ ወስዶ ኢየሱስን ጽድቅ 100% አለበሰ። ኢየሱስን ደግሞ ስታይ ጸጋ ይታያል፣ መዳን ይታያል፣ 100% ማግኘት ይታወቃል። አረ አሜን በሉ ባካ። እና ሙሴ እዛ ተራራ ላይ ወጣና የእግዚአብሔርን ክብር በጀርባው አይቶ እያበራ ሲመጣ በመጋረጃ ሸፈነልን አሉት። 2 ቆሮንቶስ 3:18 እኛም ሁላችን በለው በመጋረጃ በማይከደን ፊት በለው የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እስክንመስል ድረስ ከክብር ወደ ክብር እንለወጣለን። ዛሬ ይሄን የሆነ ሰው ይገባዋል ብዬ አምናለሁ።
የሆነ ሰው ፊቱ እያበራ ከዚህ አዳራሽ ውስጥ የእግዚአብሔርን ክብር እንደ ኤሌክትሪክ እንደ ዋት አስቦት። አንዳንዱ ዋቱ ትልቅ ነው፣ ስቴዲየም ያበራል። አንዳንዱ እዚህ አካባቢ ነው የሚያበራው፣ አንዳንዱ ጭልጭል ነው የሚለው። ክርስቲያኖችም እንደዛ ነው። የኢየሱስን ክብር የማብራት አቅማችን ዋቱ ይለያያል። አንዳንድ ሰዎች ከክብር ወደ ሌላ ክብር ዋት ነው የምትጨምረው። ራባሃታ ካታላባ እኛም ሁላችን በሏ በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት ያበራን ያብለጨለጭን ያንን መልክ እስክንመስል ድረስ ከክብር ወደ ክብር ትራንስፎርም እናደርጋለን። ኢየሱስ ጴጥሮስ ያዕቆብንና ዮሐንስን ለብቻቸው ጠርቶ ወደ ተራራ ላይ አወጣቸው ይላል። አሁን ዛሬ እኔንና ሌላ ሁለት ሰው ይጠራል ጌታ ብዬ አምናለሁ። ስምን በስምህ እኮ ነው። አንተ አንቺ አንተ ነው ዛሬ ና ዛሬ ቀኑ ላንተ ወደ ተራራ የመውጣት ቀን ነው። በድንገት እግዚአብሔር የሆነ ሰው አሜን በል ግድ የለህም። ጴጥሮስ ያዕቆብ ዮሐንስ ብቻ። እስቲ ሌሎችን 12ቱን ጥሩ። አንዳንዶቹ እኮ ምን እንደሰሩ ራሱኛ አናውቅም፣ ስማቸው ብቻ የተጠሩ አሉ። ጴጥሮስ ያዕቆብ ዮሐንስ ግን ስፔሻል ናቸው። በጌታ ቤት አገልግሎት ራሱ እንደ ጴጥሮስ ያዕቆብ ዮሐንስ እግዚአብሔር ሃንድ ፒክ የሚያደርጋቸው ሰዎች አሉ። ስፔሻል ነገር በእነሱ በኩል ሪቪል የሚያደርጋቸው ሰዎች አሉ። እግዚአብሔር በማንም አያዳላም፣ ሁሉም ልጆቹ እኩል ናቸው ምናምን ትላላችሁ እናንተ። ይቅርታ ይሄ ነገር ግን እኔ ትንሽ ይከብደኛል። ለአንዳንድ ሰዎች እግዚአብሔር የበለጠ ጸጋ የበለጠ ክብር ሲሰጥ አይቻልም። I'm sorry የስተት ትምህርት ነው ካላችሁኝ ይሄኛውን በሉኝ። ዘማሪው ታምራትም ለኔ ሲያደላ አይቻለሁ ብለዋል፣ እኔም አይቻለሁ። ዛሬ ደግሞ ለሆነ ሰው ሲያደላና መብት የስተት ትምህርት ነው በሉ ከፈለጋችሁ። ጴጥሮስ ያዕቆብ ዮሐንስን ግን መርጦ አይቻለሁ። ለብቻቸው ወደ ተራራ ይዟቸው ወጣ ይላል። የሆነ ሲዝን አለ እግዚአብሔር ዝም ብሎ ይመጣና እስካሁን ስጠብቅ ነበር፣ አሁን ግን ወደ ተራራ ይዤሽ ሄዳለሁ፣ ይሄ ቀን ያንቺ ቀን ነው የሚባሉ ሰው አሜን በል አሜን። ሮባ ሃታካታ የሚገርማቸው ጴጥሮስ ያዕቆብ ዮሐንስ ሌሎችም ሐዋርያት ስለ ኢየሱስ የሚያውቁት ዕውቀት ነበር። አንደኛ ውሃ ላይ መራመድ ይችላል። ወጀብ ሲመጣ እነሱ ሲደነግጡ በአንድ ቃል ጸጥ ማድረግ ይችላል። የሞተ ሲያይ ያስነሳል። አይነ ስውር ጭቃ ቀብቶ ይፈውሳል። የተራበ ሲያይ 2 ዓሣ 5 እንጀራ አብልቶ ያትረፈርፋል። ንጉስ ሊያረጉት ሁሉ ተመኙ። ሲያይ ጌታ ኢየሱስን የሆነ ቦክስ ውስጥ እያስቀመጡት ነው። የሞተ የሚያስነሳ፣ ዕውር የሚያበራ፣ አጋንንት የሚያስወጣ፣ ተአምር የሚያደርግ አርገው ብቻ ሊያዩት ሲሉ ሌላ አለ። የሆነ ሰው አለ ዛሬ ጌታ ኢየሱስ ለ20 ዓመት የተከተለው ለ30 ዓመት የተከተለው ግን ጌታ ሌላ አለ። ዛሬ ቅዳሜ ይዞ ወደ ከጎናችሁ ላለው ሰው ሌላ አለ በሉት። ጌታ ሆይ ወዴት ነው የምንሄደው ያሉት ይመስለኛል። መቼስ ጴጥሮስና ያዕቆብ አይሉም፣ ዮሐንስ ነው የሚለው። እነ ጴጥሮስ ኢየሱስን ቀጥታ ሄደው አይጠይቁት፣ በዮሐንስ በኩል ነው የሚጠይቁት። ዮሐንስ ደረቱ ላይ የሚተኛ ነው። ጌታ ኢየሱስ እንደሚወደው በጣም ያውቃል። ስሙን ራሱ ምን ብሎ እንደሚጽፍ ታውቃላችሁ? ዮሐንስ ጌታ የሚወደው ብሎ ነው የሚጽፈው። በጌታ የተወደደ ፌቨራይት ነው። እስቲ ምን እያለ ነው ሲጠይቁ፣ ጌታ ደግሞ የሚያስተምረው በጣም ኮምፕሊኬትድ ነው። ጆኒ ገብቷል አልገባኝም ጠይቅልን እስቲ ተብሎ በጆኒ በኩል እና ተራራው ትልቅ ነው። ሄዳችሁ ብታ ብለው ወጡ ተራራው ላይ
እስቲ ደግሞ ምን ልናረግ ነው እዚህ በቃ ያው እንደተለመደው ተራራ ላይ ጸሎት ይወዳል ለሊቱን ሙሉ ጸልዮ ሲመጣ እኛ እዚህ የቱ ጋር ነው ምንተኛው ብሎ ሲያስቡ በድንገት ከነሱ ራቅ ብሎ ኢየሱስ እየጸለየ ፊቱ እንደ ፀሐይ በራ ይላል እስቲ ፊቱ እንደ ፀሐይ በራ በሉ ማቴዎስ 17:1 ማቴዎስ 17:1 እግዚአብሔር ምስክሬ ነው ዛሬም ማስተምረው ሚስጥር አንድ ሰው ከገባው እዚህ ምድር ላይ አዲስ ነገር እንሰማለን እናያለን ያ ሰው እኔ ነኝ ያለ ብቻ በኢየሱስም አሜን ይላል ሁሉም ሰው ያንብብ እስቲ ከ6 ቀን በኋላ በሉ ጴጥሮስንና ያዕቆብን ወንድሙንም ዮሐንስ ይዞ ወደ ረጅም ተራራ ብቻቸውን አወጣቸው በፊታቸውም ተለወጠ ፊቱም አብሯቸው ሲሄድ ኖርማል ፊት ነው ይዞ ሄደው ገና ቆሞ በፊታቸው ፊቱ የፀሐይ ኃይል ሲበራ አስቡ እስቲ እንደዚህ ሲሸፍኑ የሙሴ አይነቱ አይደለም ይሄ የምህረት ነው ይሄኛው የጸጋ ነው ይሄኛው የማዳን ነው ይሄኛው ልብሱም እንደ ብርሃን ነጭ ሆነ አንጸባረቀ በራ ልብስ ሲበራ ታያላችሁ የሚበራ ልብስ ቡክ ብሎ ልብሱ በራ በፊታቸው ተለወጠ ሙሴና ኤልያስ ታዩአቸው ሙሴ ሕግ ነው ኤልያስ ነቢያት ነው ብሉይ ኪዳን ማለት ነው ሁለቱም ይወክሉ ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው ብትወድስ በዚህ 3 ዳስ አንዱን ላንተ አንዱን ለሙሴ አንዱን ለኤልያስ እንስራ አሁን ኢትዮጵያ ቤተክርስቲያን እያደረገች ያለችው ነው በብሉይ ኪዳን አዲስ ኪዳን ውስጥ ያሉትን አገልጋዮች ስለ ጸጋ የሚሰብኩትን በኢየሱስ ክርስቶስ ስላለው መዳን የሚናገሩትን የሚደበድቡ አሉ ለሶስቱ ዳስ ሰርተው ሶስቱን አንድ ላይ ኮሞዴት እናርግ አኛ ድነናል ምንድነው መዳን ፕሮሰስ ነው ወደፊት ነው መታቀው የሚሉ አስተማሪዎች አሉ በኢየሱስ ብቻ የሚያምኑ ደግሞ ኖ ኢየሱስ ጌታ እንደሆነ በልቤ አመኜ ባፌ የመሰከርኩ ሰዓት በዛ ሰዓት ድኛለሁ ወደፊት አልድንም አሁን ድኛለሁ እስቲ ወደፊት ነው ምድነው መዳኔ ገና ነው አልታወቀም ወይ ገብርኤል ወይ ሚካኤል ነው የሚወስነው የምትሉ እጃችሁን አንሱ እኔ ድኛለሁ መዳኔን 100% እርግጠኛ ነኝ የምትሉ እጃችሁን አንሱ እርሱም ገና ሲናገር ነው ብሮ ደመና ጋረዳቸው ደመና መጣና በቃ እንዳለ ደመና ተሞላ የሚታይ ደመና አቤት እነሆ ከደመናው በርሱ ደስ የሚለኝ የምወደው ልጄ ይሄ ነው እርሱን ስሙት የሚል ድምጽ መጣ አንድ ለሙሴ አንድ ለኤልያስ አንድ ለአንተ ምናምን ሲል ደመና መጣና ዝምበል ከዚህ በኋላ የሙሴና ኤልያስ ዘመን አይደለም የምወደው ልጄ እሱ ነው እሱን ስሙት የሚሰማው ብቻ ኢየሱስ ነው እሱ አልፋና ኦሜጋ ፊተኛና ኋለኛ የመጀመሪያና የመጨረሻ ስሙ ደግሞ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ የሕይወት ውሃ የሕይወት እንጀራ ኢየሱስ አሜን በሉ ባካችሁ ዞር ብሎ ሳይው ሙሴና ኤልያስ ላይ ተጣበቅ ዞር ብለ ስታይሉ አይቀየሙኝም አይዟችሁ ዞር ብለው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩ ሙሴና ኤልያስ ብቻ አይደለም እኮ ሰውም እንደዛ ነው ዞር ብለ ስታይሉ ከኢየሱስ ብቻ በቀር አታገኙም ሰው ፊቱ እንደ ፀሐይ በራ በሏ እርግጠኛ ናችሁ ፀሐይን ማየት ትችላላችሁ ሙሉ በሙሉ ያ ፓወር ነው በኢየሱስ ፊት ውስጥ ሲበራ ያዩት ፈሩ ይላል ተንቀጠቀጡ ይላል በግንባራቸው ወደቁ ምንድነው ምናየው ለካ ኢየሱስ ይሄ የሞተ የሚያስነሳ ብቻ አይደለም ለካ ውር የሚያበራ ብቻ አይደለም ሙሉ ክብር ነው ከውስጡ የሚበራው አቤት አረ አሜን በሉ ባካችሁ የሚሰገደውም የሚመለከውም የሚወደደውም ኢየሱስ ብቻ ነው እስቲ ኢየሱስ ብቻ ነው መጽሐፍ ቅዱሳችን ላይ ገብርኤል
ሚካኤል እና ሉሲፈር ናቸው መላእክት ስማቸው በስም የተጠቀሱት። ገብርኤል እንደምታውቁት መልእክተኛ ነው፣ ኃይለኛ ነው። ሚካኤል ደግሞ ጦረኛ ነው፣ ተዋጊ ነው። የሚገርማቸው ስለ ሉሲፈር ብታነቡ ባለፈው ጥቅሱን ሰጥቻለሁ ሕዝቅኤል 34 አይ ቲንክ ካልተሳሳትኩ። ሉሲፈር ሰውነቱ የተሰራው በሙዚቃ መሳሪያ ነው። ቱቦች ሁሉ አሉ። የአማርኛው ብርሌ ይለዋል፣ እንግሊዘኛው ሚውዚካል ቱቦ ፓይፕ። ካስነጠሰው ሁሉ ሙዚቃ ነው የሚወጣው። ዳዳዳዳዳዳ ሉሲፈር ውበቱ ከሙዚቃ ጋር ከሰውነቱ ደግሞ የተሰራው ይላል ከዳያመንድ ከሰምፔር ከምን የከበሩ ድንጋዮች በሙሉ ደግሞ አሉበት። ከሱ ነው ቦዲው ራሱ የተሰራው። የሚገርማችሁ እኛ በየጊዜው ብዙ ሺህ ኃጢያቶች ሰርተናል፣ ስቲል ግን የምናመልከው እግዚአብሔርን ነው። ሉሲፈር ግን አንድ ጊዜ ነው የተሳሳተው። አምልኮ ለኔ ነው ብሎ ወደ ራሱ አምልኮ ሲወስድ እግዚአብሔር ጣለው ለዘላለም። አይገርም? ወደቀ በቃ። ለዚህ ነው አሁን ማይክል ጃክሰንን ያስደንሰዋል ከፈለገ ሙዚቃ በጣም። አንዳንድ ዘማሪዎች ከዛ ሁሉ መዝሙርን መገልበጥ ወደ አማርኛ ጀምረዋል። በጣም ያሳፍራል። ሉሲፈር ለሆነች ቆንጆ ሴት የሰጠውን ሙዚቃ ግጥሙን ለኢየሱስ አድርገው መጥቶ እዚህ ያስጨፍሩናል። ይሄ ኃጢያት ኮኔክሽን አለው ከዛኛው ዓለም። ሙዚቃ አለ፣ እኛ ጋር አለ፣ እኛ ጋር ጸጋው አለ። ከዓለም በኢየሱስ ስም ዘፈንን ወደ ቤተ ክርስቲያን አናስገባ። ይሄንን እያደረገ ያለ የሉሲፈር አሰራር በኢየሱስ ስም ገልብጨዋል። ተገለበጠ በሏ። ይሁላችሁ ትንቢተ ሕዝቅኤል 28:13 ላይ በእግዚአብሔር ገነት በኤዴን ነበርክ፣ የከበረ እንቁ ሁሉ ሰርዲዮን፣ ቶፓዚዮን፣ አልማዝ፣ ብርሌ የሚለው ብርሌ መርገድ ምናምን ሴምፔር በሉር የሚያብረቀርቅ እንቁ ወርቅ ልብስ ነበር። የከበሮና የእምቢልታ ስራ ባንተ ዘንድ ነበረ፣ በተፈጠርክበት ቀን ተዘጋጅቶ ነበር ይላል። አሁን የምትጠሩት በጠቅላላ የከበረ ድንጋይ እሱ ቦዲው ነው። አፍንጫው ከአልማዝ፣ ጆሮ ከሴምፔር፣ የከበረ ሙዚቃ ምናምን ሁሉ እሱ ጋር ነው የነበረው። ግን አምልኮ ለእግዚአብሔር ሳይሆን ለኔ ነው ሲል ቆረጠው ጌታ። ሙዚቃን ሄደዛ ተጫወት። ሲኦል ውስጥ ይጫወታል አሁን ጊታር። ወድቋል በሉ። ስለ ሉሲፈር ሳወራ ግን ምንድነው ቅር ይላችኋል እንዴ? ወድቋል፣ እንደ መብረቅ ከሰማይ ወድቋል። አንድ ሰውዬ እንደዚህ ያለኝ፣ ጠላት የድሮ ታሪክን ሲያስታውስ ምን ታረጋለህ አለኝ። እኔ ደግሞ የወደፊት እጣ ፈንታውን አስታውሰዋል። አልገባችሁም? መጨረሻው ምንድነው? ሲኦል ነው። እሱ የኋላን ሲያስታውሰኝ እኔ ደግሞ በቅርብ ጊዜ ከነ መላእክቱ ከነ ጭፍራ ወደ ሲኦል እንደሚገባ አስታውሰዋል። የኢየሱስ ፊት ብሏ የሆነ ሰው አይናችን እያየ እያበራ ከዚያ አዳራሽ ይወጣል። የሆነች ትል ነበረች ድሮ፣ እሷ ጠፋችን። ማታ ማታ የምታበራ ትል ነበረች። አንተ ብዙ ነገር ተቀይሯል እኮ። ስንት ዓመት የሷን ካየው ነው። አዲስ አበባ የለችም። በልጅነቴ ነው ማቃት። እኛ ሰፈር እንደምንም ብለን በማታ ይዘናት ቀን ስናያት የሆነች ነገር ናት። ማታ ማታ የለችም። እናንተ ጋር ጉራጌ ጋር እዚህ ግን የለም። አዲስ አበባ እኮ ብዙ ነገር የለም። ብዙ ነገር ያለው ገጠር ነው። ወደ ገጠር ከገጠር የመጣችሁ እነዚህ የምትንከራተቱት ተመለሱ። እዚህ ምንም የለም። እንመለሳለን። እስቲ የገጠር ሰዎች ከኔ ጋር በሉ እስቲ እንመለሳለን በሉ። እኔ ሀገሬ ይሻለኛል። እዚህ አዲስ አበባ መጥቼ ነው እኔ የምታበራ ትላለች። የለችም እናንተ ጋር ታበራለች። በቃ ሰውነቷ ብርሃን ነው። አንተ እንደሱ ነው የተጠራው። የምታበራው ግን የኢየሱስን ፊት ነው። ከዚህ በኋላ ሰዎች አንተን ሳይሆን የኢየሱስን ፊት አንተ ላይ ያያሉ። ምንድነው አንቺ ልጅ ፊትሽን ሳይው የሆነ በራብኝ። አጋንንት ገና ሲያዩ ገና የሆነ ሞል ስትገባ ያንተ መግባት ሰው በሙሉ ማወቅ ይጀምራል። የሆነ ሬስቶራንት ስትገባ ያንተ መግባት ልዩነትን ያመጣል። ፈረንጆችን ሲጨበጥ ይሄ ሰው ሲገባ የሆነ ነገር ነዘረኝ። በኢየሱስ ስም በመንፈስ ቅዱስ ኃይል ይሄ ነገር በአንድ ሰው ላይ እንዲሆን ጸልያለሁ።
የሆነ ሰው ዛሬ ጥቁር ልብስ ለብሰው ነው ግን ሰዎች የሚያበራ ልብስ ካንተ ላይ ያለው ማን ነው ይሄንን የሚያደርገው አለቃሉ መንፈስ ከሚሆን ጌታ እንደሚደረግ መንፈስ ቅዱስ የተባለ ጌታ መንፈስ ቅዱስ የተባለ ጌታ የኢየሱስ ፊት አንተ ፊት ላይ እንዲበራ የሚያደርገው መንፈስ ቅዱስ ነው። እስቲ መንፈስ ቅዱስ ነው በሉ። መንግስተ ሰማያት ስንሄድ ከሞትን በኋላ እዛ ስንኖር አንድ ሰው በራሱ ስም አይጠራም። I'm sorry ማን ነው ስም? ናውል እዚህ ምድር ላይ ነው ስም። እዛ ናውል የለም። እሺ ከራሴ ያልኩ እየመሰላችሁ ስለሆነ ራእይ 22:4 ራእይ 22:4 ከእንግዲህ ወዲህ መርገም ከቶ አይሆንም የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል ባሪያዎቹም ያመልኩታል ፊቱንም ያያሉ በሉ ተመልከቱ አሁን ፊቱንም ያያሉ ከዛስ ቀጥል ስሙ በግንባሮቻቸው ላይ ይሆናል ግንባር ላይ የሚጻፍ ስም አለ ራባሃቶካ ልክ ፊቱን ስታይ ያንተ ፊት ላይ ደግሞ ግንባር ላይ ኢየሱስ ስም ይጻፋል አይ እዛች ከተማ ይላል ፀሐይ የለም ጨረቃም የለም ይላል ደጆቿም ሌሊትና ቀን አይዘጉም ይላል በጉ ራሱ መብራቷ ነው ይላል በአዲሲቷ ኢየሩሳሌም ከኢየሱስ ፊት ላይ የሚወጣው ክብር ብቻ ነው ብርሃን የሚሆነው እሱ ዙር ሲል በኢየሱስ ፊት ላይ ያለው ብርሃን አሁን እስከ ዛሬ ይሄን ብርሃን ነው ተላለ ፀሐይን ብርሃን ነው ተላለ ብዙ ብርሃኖችን ታወራል የኢየሱስን ፊት ስታይ እስከ ዛሬ ብርሃን አይታ አታውቅም 24 ሰዓት በፊቱ ውስጥ ከሚወጣው ክብር ነው አዲሲቷ ኢየሩሳሌም የምታበራው እዚህ ምድር ላይ ግን እግዚአብሔር ምን አለ መሰለ ፊቴን የማበራው ባንተ ፊት በኩል አልገባችሁ ጌታ ምስክሬ ነው እዛ ስንሄድ የወርቅ አስፋልት ላይ ስለምንሄድ አይደለም ኢየሩሳሌም አዲሲቷ ኢየሩሳሌም በሽታና መርገም ስለሌለ አይደለም የለም ይላል እስቲ 3 ጋር ሂድ ከእንግዲህ ወዲህ መርገም ከቶ አይኖርም እዛ የለም መርገም በሽታ የለም እርግማን የለም ጨለማ የለም ሞት የለም እርጅና የለም ስራ ማጣት የለም የቤት ኪራይ የለም ችግራችሁን ሁሉ ዘርዝሩ የለም ለምን ካላችሁ የበጉ ፊት ያበራል እዛ በበጉ ፊት ላይ ሊቆም የሚችል ምንም አይነት ችግር የለም እግዚአብሔር ግን ምን አለ መሰለ አሁን እዚህ ምድር ላይ ያለ የልጁን መልክ እንድትገልጥ ከክብር ወደ ክብር በመንፈስ ቅዱስ ኃይል ትለወጣለ ነው የሚለው ትራንስፎርሜሽን ይሆናል እኔ ሕያው ሆኜ አልኖርም ክርስቶስ ግን በኔ ይኖራል አሁን የምኖረው ኑሮ በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው ክርስቶስ በኔ ውስጥ አለ በአእምሮ መንፈስ እየታደስኩኝ በሄድኩ ቁጥር እኔ እየጠፋው እሱ እየበራ ሄዳል ያንተ ጠላት ሰይጣን ይመስልሃል ራስ አንተ ነህ እኔ አልፈልግም እኔ no longer I but Christ lives in me እኔ ክርስቶስን መግለጥ ነው የምፈልገው ስሙ በግንባራቸው ላይ ተጽፏል አዲሲቱ ኢየሩሳሌም የኔ ግንባር ላይ የምታየው ታምራት የሚል ስም አይደለም ኢየሱስ ስም ነው ኢየሱስ ስም ማን እንደሆነ ታውቃለህ ክብር ነው ስሙ ላባሃታ ካላባራባ የሆነ ሰው ገብቶታል አውቃለሁ የዛሬው ስብከት ብዙ ሰው አያስደስተም ክብር የፈለጉ ሰዎች ክብር የተራቡ ሰዎች ፊቱን የፈለጉ ሰዎች ዛሬ የኢየሱስ ፊት ባንተ ፊት ላይ ይገለጣል ራማሃታ ካላባራባስ አሜን 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 እኛም ሁላችን በሉ ባካችሁ በመጋረጃ በማይከደን ፊት በሉ የጌታን ክብር እንደ መስታወት ያብለጨለጨ መንፈስ ከሚሆን ጌታ እንደሚደረግ ያ እንደ ፀሐይ ያበራውን መልክ እስክንመስል ድረስ ከክብር ወደ ሌላ ክብር እንለወጣለን ዛሬ መለወጥ በኢየሱስ ስም ይሆንልሃል የእግዚአብሔር ክብር ሲበራብህ በ100 ዓመት ባንተ ህይወት ሊሆን የማይችል ነገር
በመቶ ቀን ይሆናል። ማንም ሰው የማይሰጥን ፌቨር የእግዚአብሔር ክብር ይሰጣል። ማንም ሰው ሊዘጋው የማይችል በር እግዚአብሔር ላንተ ይሰጣል። ዓለም ሁሉ ተሰብስቦ ጠላት ቢሆን አንተ አሸናፊ የሆንክ ትቀጥላለህ። ፊቱ ሲመጣብህ ወደ ኋላ ሊጎትት የሚችል ምንም ፍጥረታዊ ኃይል አይኖርም። እየበጠስክ ትሄዳለህ። ክብሩ ያስኬድሃል፣ ያስፈነጥርሃል፣ ያስሮጥሃል፣ አየር ላይ ያበርሃል። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም፣ ይበራሉ። ሩማ ሀታካታንዶ ታበራለህ በኢየሱስ ስም። ታበራለህ በኢየሱስ ስም። ታበራለህ፣ ታበሪያለሽ። ክብር ታበራለህ በኢየሱስ። ክብር ሲኖርብህ ይኸውልህ ፍሬ ይናገራል። ስትቆም ልዩነት ታመጣለህ። ያንተ መኖርና ባለመኖር መካከል ጉባኤ ላይ ስብሰባ ላይ ጓደኞች መሃል በጣም ክፍተት ይፈጠራል። ያንተ አለመኖር ከተማው ሁሉ ነው የሚሰማው። ብርድ ብርድ ይለዋል። ክብር ሲኖርብህ ያስታውቃል። ሽታ ያስታውቃል። ንግግር ያስታውቃል። ክብር ሲኖርብህ ምንም ኤክስፕላኔሽን አያስፈልግም። በጣም ልዩነቱ የሰፋ ነው። ክብር ሲኖርብህ በጣም ሰማይና ምድር። ክብር ተሸክሞ ከሚሄድ ሰው ጋር ሰዓታት ስታሳልፉ፣ አብራችሁ ስታወሩ፣ አብራችሁ ስትጸልዩ፣ አብራችሁ በጣም ልዩነት አለ ወገኖች። በጣም ልዩነት አለ። የሚገርመው ግን ሁሉም የጌታ ልጅ ይሄንን ክብር እንዲያበራ ጌታ ጠርቶታል። ከጎናችሁ ላለው ሰው ሁሌ የምለውን በሉት እስቲ በደንብ አድርገኝ በሉት። እንደዚህ መታይ ለመጨረሻ ጊዜ ነው። ከዚህ ፕሮግራም በኋላ ወደሚቀጥለው የክብር ክልል ገብቻለሁ። እንዳመነ ሰው ግን አላላቸው። ገብቻለሁ በል በኢየሱስ። ገብቻለሁ በል በኢየሱስ። ሁለተኛ ቆሮንቶስ 4:6 በክርስቶስ ፊት 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 የእግዚአብሔር የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነው። For God who said let light shine out of darkness is the one who has shone in our heart to give us the light of the knowledge of the glory of majesty of God clearly revealed in the face of Christ. በኢየሱስ ፊት ላይ የተገለጠውን የክብሩን ዕውቀት እንድናውቅ በልባችን ውስጥ ባለው ጨለማ ላይ የበራው ብርሃን There is a mystery in the face of Jesus. ይኸውላችሁ እንግሊዘኛው ምን እንደሚል ታውቃላችሁ? በኢየሱስ ፊት ላይ የበራው ክብር ይኸውላችሁ the knowledge of the glory and majesty of God in the face of Christ ነው የሚለው። የእግዚአብሔር የክብሩ ዕውቀት ምስጢር ብርሃን ያለው በኢየሱስ ፊት ላይ ነው። እሱ ብርሃን በልባችን ውስጥ ባለው ጨለማ ላይ በራ። አባቶ ዛሬ ይሄ በኢየሱስ ፊት ላይ የበራው ብርሃን በልቤ ውስጥ ባለው ጨለማ ላይ ይበራ። አዲስ ብርሃን ይብራ። The knowledge of the glory and the majesty, the mystery, የእግዚአብሔር የክብሩ ዕውቀት ምስጢር ብርሃን በኢየሱስ ፊት ላይ የበራው ራሱ ብርሃን አሁን በልቤ ውስጥ ይብራ። አሁን በኔ ፊት በኩል ለዓለም ይብራ። እኔ ሕያውኛ አልኖርም። ጌታ ሆይ ከኔ አላቀኝ፣ ከኔ ጋር አፋታኝ። አንተን ልኑር፣ አንተን ልግለጥ፣ አንተን ልስጥ፣ ለሰው ልስጥ። ይሄው ኢየሱስን ልስጥ። እኔን የሚያይ ሁሉ ይውደድ፣ እኔን የሚሰማ ሁሉ ይስማ፣ እኔን የነካ ሁሉ ንካው። እኔ ባለውበት ሁሉ ያንተ ክብር ይገለጥ። ኢየሱስ ፊት ምስጢር
ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ የወሰናቸውን ጠራቸው የልጁን መልክ እንዲመስሉ የጠራቸውን አጸደቃቸው ያጸደቃቸውን አከበራቸው የልጁን መልክ እንድመስል ኢየሱስን እንድመስል ኢየሱስን እንድገልጥ ዋና የሚያስፈልገኝ መንፈስ ቅዱስ ነው መንፈስ ቅዱስ አንተ ላይ በሞላ ጊዜ መንፈስ ቅዱስ መንፈስህን በተቆጣጠረ ጊዜ መንፈስ ቅዱስ ነፍስህንና መንፈስህን በያዘ ጊዜ አንተ እየጠፋ እሱ እየበራበት ሄዳል የሆነ ክብር እየመጣብኝ ነው ያለ አሁን የሆነ ክብር እየመጣ ነው ታምራት የተባለው ሰው እንዲሞት ነው መፈልገው ነው እንዲጠፋ ነው መፈልገው እንዲሰቀል ነው መፈልገው እኔን የሚያይ ግን ኢየሱስን እንዲያይ ይፈልጋል እኔን የሚያይ ሰው እኔን ከሰማ በኋላ ሰው ኖርማል ሆኖ እንዲኖር ፍላጎት የለኝም እኔን ከጨበጠ በኋላ እንመጣ የተመለሰው ሰው ከተመለሰ እኔ ጋር ችግር አለ ማለት ከዚህ በኋላ የሆነ ሰው እጁ ውስጥ እሳት ይገባል አንተን ሰው አናግሮ ህይወቱ እንደዛው መቀጠል የለበትም ሰው ካንቺ ጋር ተገናኝቶ ህይወቱ እንደዛው መቀጠል የለበትም ክብር ያገኘዋል እሳት ያገኘዋል ኃይል ያገኘዋል ይሄ ደግሞ ዛሬ ቅዳሜ በአንድ ሰው ላይ በኢየሱስ ስም ራማሃቶካ አሜን 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 ምን ትሰራለህ እዚህ ምድር ላይ ለመብላት ለመጠጣት ለመልበስ ለማግባት ዲግሪ ለመያዝ ልጅ ለመውለድ ነው በቀረብህ ምን ያረጋል ላሞችም ያረጋሉ ወይ ምን ያረጋል እዚህ ምድር ላይ ከተገለጥክ አይቀር እግዚአብሔር እድሜ ከጨመረልህ አይቀር ክብር ተሸክመህ ትሄዳለህ አንተ ስትሄድ ደመና አብሮ ይሄዳል አንቺ ስትወጪ ደመና ካንቺ ጋር አንተ ስትሄድ ሰማይ ካንተ ጋር ይንቀሳቀሳል መላእክቶች ካንቺ ጋር ይንቀሳቀሳል ይሄ ዛሬ በኢየሱስ ስም በአንድ ሰው ላይ ሆነ ራካታታታታታስ ራማካታታታታ ሮባሃታካታታታ ኢየሱስን አበራለሁ ኢየሱስን አበራለሁ በኔ ውስጥ ኢየሱስ ይበራል ኢየሱስ በኔ ውስጥ ይበራል አሜን በልባከ አሎ ማሃቶካ ረመጋታላ ባረና ሰዎችን ሁሉ የሚስብ ጸጋ ሰዎች ጥያቄ እንዳይጠይቁ ያንተ ጌታ የኔ ጌታ ነው እንዲሉ የሚያደርግ የክብር ዕውቀት ብርሃን ዛሬ በኢየሱስ ስም አንድ ሰው ላይ ይብራ አሜን 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 አንድ ምክር ልምከራችሁ ወገኖቼ አሁን በዚህ ዘመን የሆነ ያለውን በጣም አደገኛ የጠላት አሰራር ልንገራችሁ ብዙ ሰዎች የመጽሐፍ ዕውቀት የፊደል ዕውቀት ያስገቡ ከመንፈስ ዓለም እየራቁ ነው ያሉት ክርስትና ኢንተሌክቹዋሊዝም አይደለም ክርስትና ከዚህ አካባቢ አይደለም ክርስትና ለዚህኛው እንደውም አይመችም ክርስትና እዚህ አካባቢ ነው ተራራ ላይ ወጥተህ ጌታን ፊት አይተህ መውጣትን ቲክቶክ ላይ ተነስተህ ዝም ብለህ ከማውራት ጋር አይገናኝም ክርስትና የወሬ ጉዳይ አይደለም ክርስትና የወሬ ጉዳይ አይደለም በል ሐዋርያው ጳውሎስ እንደሱ ተሳስቶ ያውቃል ሰውየው ፊሎሶፈር ስለሆነ ብዙ የግሪክ ዕውቀትም ስላለበት ወደ ግሪክ ሀገር ሄዶ አንድ ጊዜ ሊያሳምናቸው ሞከረ በዕውቀት ይሄ የማይታወቅ አምላክ የሚል ጣዖት አለ እኔ እሱን አውቀዋለሁ ልንገራቸው አላቸው እሺ ብለው በእነሱ ቋንቋ ገባና በአእምሮ ለማሳመን ሞከረ የምታወራው ነገር እስቲ ነገ ምን እንሰማለን አሉት አንድ ሰው ጌታን ሳይቀበል ጳውሎስ እንደዚህ ያለ ሁለተኛ አለ በእድሜ ዘመኔ ቃሌም ስብከቴም መንፈስንና ኃይልን በመግለጥ እንጂ የሚያባብል የጥበብ ቃል ከዚህ በኋላ አልናገርም አለ ሰውን ከዚህ በኋላ በመንፈስ ካልሆነ አላውቅም አለ ኢየሱስን እንኳን እንዲህ ባውቀው ከዚህ በኋላ ግን እንደሱ አላውቅም አለ ከዚህ በኋላ ዕውቀቴ ኃይል ነው ክብር ነው እሳት ነው ዛሬ በኢየሱስ ስም የሆነ ሰው እሳት ይዞ ይወጣ
አቤት አቤት ከጎናችሁ ያለው ሰው ነካ አርጉትና ዛሬ በኔ ላይ ክብር ይገለጣል በሉት ድገምና በናዝሬቱ በኢየሱስ ከዛሬ ጀምሮ እኔን አታይም በሉት ኢየሱስን ግን በኔ ላይ ታየዋል ኃይልና ክብር እኔ ላይ ይገለጣል እሳትና ደመና እኔ ላይ ይገለጣል የልጁ መልክ በኔ ላይ ይገለጣል ክብር እየገለጥኩ ወጣለሁ ኃይል እየገለጥኩ ወጣለሁ ይሁንብህ በኢየሱስ ይሁንብሽ በኢየሱስ አጨብጭቡና ቁጭ በሉ ኢየሱስ ጌታ አይበቃህም ወይ ንግግር ብቻ አይበቃህም ወይ ተራ ሰው ሆነ መኖር አይበቃሽም ወይ አሁን ክብር አትገልጪም ወይ አጋንንት ይንቀጠቀጣል አንቺ ስትገቢ ክፍለ ከተማው ይናወጣል አንቺ ስትገቢ የኢየሱስ መልክ አንቺ ላይ ይምጣ ኃይል አንቺ ላይ ይምጣ ክብር አንቺ ላይ ይምጣ አጨብጭቡ ለጌታ ክብር ኢየሱስ ጌታ እስቲ የኢየሱስ መልክ በሉ አባካችሁ ሻባሃዶ ረባሃታጋ እስቲ ትከሻ ተያዙ ሌላ ምንም አልፈልግም ፊትህ ነው የምፈልገው ጌታ ሆይ በሉ ፊትህን አሳየኝ ክብርህን አሳየኝ ፊትህን በኔ ላይ ግለጠው እኔ ሕያው ሆኜ አልኑር አንተ ግን በኔ ኖር ቀሪ ዘመኔ በሉት ክብርህን መግለጥ ይሆንልኝ በኢየሱስ ስም ይሆንባችሁ በኢየሱስ ስም ይሆንባችሁ በኢየሱስ ስም ይሆንባችሁ በኢየሱስ ስም ይሆንባችሁ አጨብጭቡ ለጌታ ኢየሱስ ጌታ የሚገርማችሁ ሆሮቦ ሆቶካ ለባህታ ገጠላባራ ረባህታ ገጠላባራ ወዳንተ شبهت كذا لا برا فيتهنا سايين دستان تقبل فيتهنا سايين
ኢየሱስ ጌታ ነው። አጨብጭቡ ለጌታ ክብር። አይገርምም? ጌታ ማየት የሚፈልገው በኔ ውስጥ የሱን ፊት እሱን ወደ መምሰል እንዳደግ ነው። እግዚአብሔርን ለመምሰል ራስን አሰልጥን ይላል። እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው ይላል። ደስታን ያጠግበኛል ፊት አባብዬ የኔ ጌታ ናፍቆቴ ነህ ጠዋትም ማታም ሕልውና መገኘት ደስታን ያጠግበኛል ፊትህን ሳየው ውስጤን ደስታ ትሞላኛለህ ምንም ባይኖረኝ ምንም አንተ ትበቃኛለህ ፊትህን ሳየው ውስጤን ደስታ ትሞላኛለህ ኢየሱስ ጌታ አጨብጭቡ ለጌታ ክብር። የኢየሱስን ፊት በእኛ ላይ የሚገልጠው መንፈስ ቅዱስ እስቲ በሉ የኢየሱስን ፊት በሉ በእኔ ላይ የሚገልጠው መንፈስ ቅዱስ ክርስቶስ በእኛ ውስጥ አለ ምንለው መንፈስ ቅዱስ ነው አለ እኔ ውስጥ አጋንንት ያለበት ሰው የአጋንንቱን መልክ ፊቱ ላይ ለማውጣት ታቱ ተሰርቶ ምላሱን ሰንጥቆ እንደሚያደርግ ሁሉ አንቺ ውስጥ ደግሞ የሱን መልክ ይገለጣል። የእግዚአብሔር ኃይል አሁን የሆኑ ሰዎች ላይ እየመጣ ነው ያለው። ሮባሃታ ካታላ ባራራ ከባድ ቅባት እየመጣ ነው። ተቀበል። ትከሻ ለትከሻ ተያዙልኝ። ልጸልይ ነው። ከባድ ጸሎት እንደ ኤሌክትሪክ በእጆቻችሁ በትከሻችሁ ውስጥ የሚያልፍ የትንሣኤ ኃይል እንዲያልፈው እንጸልያለን። ከዚህ በኋላ አንተን እንደ ማብሪያና ማጥፊያ እናጠፋና ኢየሱስን አንተ ውስጥ እናበራለን።
የሚያዩ ሁሉ የሚያውቁ ሁሉ ጥያቄ እስኪፈጠርባቸው ድረስ የእግዚአብሔርን ክብር ዛሬ ማብራት ትጀምራለህ። አንቺን የሚያይ ኢየሱስን ይይ፣ አንቺን የሚያይ ኢየሱስን ይይ። እንደ ጥንቱ ኢየሱስ ኢየሱስ ያሰኘኛል። ፍለጋዬ ከትላንቱ እጅግ ብሷል። አንተን ይዤ ተራ ልሆን እኔ አልችልም። ውስጤ ያለ አንተ መንፈስ ቀልድ አይደለም። እንደ ጥንቱ ኢየሱስ ኢየሱስ ያሰኘኛል። ግባ ወደ ሶስተኛው ክፍል። ፍለጋዬ ከትላንቱ እጅግ ብሷል። ግባ 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 ሁል ጊዜ ግቢ 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 ግባ ወደ ውስጠኛው ክፍል። ረባሃ ተከተለ በረደቦ የመጨረሻ የመጨረሻ ትከሻ ለትከሻ እንደተያዛችሁ ሸራባህላ ባራላ ባራላ ይሄ አዲሱ የወይን ጠጅ ነው። 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 መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ የኢየሱስን ፊት በእኔ ላይ ግለጠው። የእሱን መልክ እኔ ላይ ግለጠው። ኢየሱስ ኢየሱስ
የመገለጥ ዓመት ይሁንልህ። የኢየሱስን ፊት የማብራት ዓመት ይሁንልህ። አይኖች ክብሩን ያብሩ። ፊት ፊቱን ያሳይ። ፊት ፊቱን ያሳይ። ንግግር ክብሩን ይግለጥ። የኢየሱስ መዓዛና ሽታ አንተ ላይ ይገለጥ። በሄድክበት የልጁ መልክ አንተ ላይ ይታይ። በሄድክበት በኢየሱስ ፊት አንቺ ላይ ይታይ። ይታይ 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 ይታይ። ተገለጪ በኢየሱስ። እናንተ የዓለም ብርሃን ናችሁ። እናንተ በተራራ ላይ ያለች ከተሞች ናችሁ። ልትሰወሩ አትችሉም። ከዚህ በኋላ አልጋ ስር ጠረጴዛ ስር አትኖርም። በኢየሱስም በተራራ ላይ ተቀመጣለህ። በተራራ ላይ ተቀመጣለህ። በተራራ ላይ ተቀመጣለህ። በተራራ ላይ ተቀመጣለህ። ጃባቶካ ሪካንታንቶኖ እጃችሁን ከፍ አድርጎ ወደ ላይ ከዛሬ ጀምሮ በለው ይሄ እጅ የኢየሱስ እጅ ነው። ክብር በእጄ በኩል ይገለጣል በል። አሜን በሉ ባካችሁ። ጥላህ መድኃኒት ይሆናል። ልብስ መድኃኒት ይሆናል። አንተ የተቀመጥክበት ወንበር መድኃኒት ይሆናል። ጀነሬሽን ያፈላልገዋል። በኢየሱስ ስም ይሄ ክብር አንተ ላይ አጨብጭቡ ለጌታ ክብር። አጨብጭቡ። ቁጭ በሉ። ኢየሱስ ጌታ ሮማ አታካ ለመከተንዶ ራሴን አወለኩት። እንደ ልብስ ታምራትን አወለኩት። የሱን ክብር ግን ለበስኩኝ። ክርስቶስን ለብሳችሁታል። ክርስቶስን ለብሳችሁታል። ክርስቶስን ለብሳችሁታል። ክርስቶስን ለብሳችሁታል። የመለኮት ሙላት በሱ ሆኖ ተገልጧል ይላል። እናንተ ደግሞ ራስ በሆነው በሱ ተሞልታችኋል ይላል። በክርስቶስ ተሞልቻለሁ በልባከ አስተሳሰብ መቀየር አለበት። ከዚህ በኋላ አንተ ውስጥ ክርስቶስ ነው ያለው። የተሞላኸው እሱን ነው። የለበስከው እሱን ነው። የምትተነፍሰው እሱን ነው። የምትሰብከው እሱን ነው። የምትኖረው እሱ ነው። እንጀራህ እሱ ነው። ውሃ እሱ ነው። ክብርህ እሱ ነው። ሞገስህ እሱ ነው። ኢየሱስ ልብሴ ነው። ለብሳችሁታል ይላል። ለብሳችሁታል ይላል። ተሞልታችሁታል ይላል። በልታችሁታል ይላል። የሕይወት እንጀራ ነው ትበለዋለህ። የሕይወት ውሃ ነው ትጠጣዋለህ። ኢየሱስ ጌታ ነው። አጨብጭቡና ቁጭ በሉ። ኢየሱስ ጌታ ነው። ጌታ ሊመጣ በደጅ ነው። ታውቃላችሁ፣ አልቋል ሁሉ ነገር። አንድ ነገር ግን ይቀራል። ከሐዋርያት ዘመን በብዙ እጥፍ የሚበልጥ የክብር ሙቭመንት አለ። ቸርች ውስጥ አይደለም፣ በየመንገዱ በየአስፋልቱ አጋንንት ያለበትን ታታታ ሄይ 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 በየመንገዱ በየአስፋልቱ እውር የሚያበሩ ሽባ የሚተረትሩ የጌታን ክብር የሚገልጡ የመጨረሻ ዘመን አገልጋዮች አሉ። እኔ ነኝ ካልክ ጮና አሜን ብለው ሰራ። ኢየሱስ ጌታ